እንደዚህ አድርጎኝ ስትል ነበር። ያኛውን ኤክሷን በሬዷ የሄዱት ቲክቶከሮች በአጠቃላይ የደረሰባቸውን ነገር ሁሉ አወራለች። ጆን ዳንኤል ላይ ያስነሳሽው ማበል ደግሞ እዚህኛው ላይ ለማስነሳት ጆን ዳንኤል ግን ለመነሻዋ ከለከፍታዋ እዚህ ለመድረሷ ዋና አስተዋጽኦ ያደረገ እኔ እስከዛሬ በነበርኩበት ሪሌሽን የሰዎች መጠቀሚያ ስንሆኑ ከርም ያለው ታዲያ እናንተ ከእንዲህ አይነት ሪሌሽን ራሳችሁንም ቆጥቡ። እኔ እስከዛሬ በእነሱ ተጠቅመውብኛል፣ እንዲሁም ደግሞ የእነሱ መጠቀሚያ ስሆን ኖር ያለው በትን የላይፍ ወይም ደግሞ የህይወት ጉዞዋን በአጠቃላይ ለቤተሰቦቿ ይጠቅማችኋል ከኔ ተማሩ እያለች ሼር ስታደርግ ነበረ። ከዛ ጋር ተያይዞ እንግዲህ የተለያዩ ሰዎች ደግሞ ትችቶችን እያቀረቡ ይገኛሉ። በተለይ ሰሞኑን ሊያ ሾው ከፍተኛ ትችት በጃኒ ላይ እያቀረበች ነው። እስኪ ሊያ ሾው ያቀረበቻቸውን የተለያዩ ትችቶችና እይታዎች ተመልክተን እንመለሳለን። ያኛው ኤክሷን እንደዚህ አድርጎኝ ስትል ነበር። ያኛውን ኤክሷን ደግሞ ማለት ነው እስከ እኩል እንደ ወንድ ነበር የምትደባደቡ። እንደ ወንድ እግሩን እስከ መስበር እንደ ወንድ ነው የምትደባደቡ። ማለት እናውቃለን። ማንም በድለው ማንም ማስቀየም ማንም ወጣት አይደለም። የተቃሉበትን ደግሞ ጆሮ ለማለት ሰው ህዝቡ ቢሰማ የሚለው ይሄ ፐርሰናል ነው ያደረገ እሱ ጋር ነው። ከተለያያችሁ ጋር ያኛውን መጥፎ ነገር ወጥቷት በድሏት እንደሄደ አሁን ትላንትና እኔ ለሰዎች ይጠቀሙብኛል፣ ሰዎች ይወዱኛል፣ ሰዎች እንደዚያ ማንም ያዘጋጅ ጦርነቱ ትንሽ የተጣደፈ የጦፈ ይመስላል። እንግዲህ ጃኒ ገብሩን እና ሊያ እንግዲህ በዚህ መልኩ ዳንኤልን ይመስላል። ስለሱ የሆነ ነገር ስትይ ነበር ከዚህ በፊትም ከሱ ጋር ስትጣይ፣ አሁንም ደግሞ ከሌላው ቦይ ፍሬንድሽ ጋር ኤክስ ፍሬንድሽ ጋር አሁንም ስትጣይ ተጠቀሙብኝ፣ በልተው ተፉኝ እያልሽ እያወራሽ ነው። ማንም የተጠቀመብሽ የለም። ፍቅር ሲያስገድድሽ ሄደሽ የተጠቀምሽባቸው አንቺ ነሽ እንጂ ማንም ስለማንም ማውራት እዚህ ጋር አይቻልም። የተጠቀመብሽ የለም። ለማንኛውም ልክሽን አውቀሽ አውሪ ይመስላል። እንግዲህ ቢራቢሮች አንቺ አመላቸው ሊያን እንደዚህ በሏት እንደዚህ አርጉያሽ እየላክሽ የምታሰድቢ ከሆነ ስለ ድሬዳዋው መጥቶ ይኖራላችሁ። ድሬዳዋ የሄዱትን ቲክቶከሮች በአጠቃላይ የደረሰባቸውን ነገር ሁሉ አወራለሁ። ምን ስትላችሁ ነበር? አንድ ሰው እንዳይናገር እኔ አፋችሁ ተቀመጡ። ከኔ ጋር ሰው ሲያዝንላችሁ በግድ እንዲወራላችሁ ማለት የሰው አስመሳይነት ብላችሁ ካላችሁ የማን አስመሳይነት እንደሚበልጥ እነግርሻለሁ። አመንሽም አላመንሽም ስነግርሽ ወዳጆቿ ትናደዳላችሁ፣ ጠላቶቿ ደስ ብላችሁ ታዳምጡታላችሁ። ስለዚህ እራፉ። እኔ በክፋትም በምቀኝነትም በተንኮልም በስድብም አይደለም የተናገርኩት። ያየሁትን ግን እውነት የተናገርኩት እውነት ነው የነገርኳችሁ። እውነታን መቀበል ካልተነገርኩት ቲክቶከሮች እንግዲህ በዚህ መልኩ ቡድናቸውን ተከፋፍለው እየተጥረገረጉ ነው እርስ በርስ። በእርግጥ ጃኒ እስካሁን ያለችው ነገር የለም። የራሷን ላይፍ ብቻ ለቢራቢሮ ፋሚሊዎች ሼር አደረገች። ከልብ ሰው አትወደዷለች። ከዛ በኋላ እንግዲህ የመጣባት ዱላ ይሄ ነው። ሊያ እንግዲህ የምትለው ደግሞ ቲክቶከሮች ድሬዳዋ እየሄዱ የሰሩትን ጉዳቸውን ከማውጣት በፊት የቢራቢሮ ፋሚሊዎች ወይም የጃኒ ደጋፊዎች አርፋችሁ ተቀመጡ ያለች ነው ማለት ነው። እንግዲህ በሂደት ደግሞ ሌላ ሚስጥርም ካለ የምናይ ይሆናል። የ32 ዓመት ወይም የ32 ምናምን ዓመት ወጣቱ ነሽ ወይ የ27 ዓመት ወጣቱ ነሽ ልጅ ነኝ ይቀበል። ትልቅ ሰው ነሽ። በህይወትሽ ጥሩንም መጥፎንም ፈተናንም ችግርንም ትዳርንም ብዙ ነገሮችን አልፈሽ እዚህ ያመጣሽ ልጅ ነሽ። ከዛም በኋላ በሪሌሽን ብዙ ታሪክ ያየሽ ልጅ ነሽ። አልወደቅሽም፣ ጀግና ነሽ። በርትተሽ ጠንክረሽ እዚህ ደርሰሻል። ነገር ግን እየተቀሰለሽ አንቺ ባደራጀሻቸው መልካም በሚመስሉ ንግግሮችሽ ሌላውን አትጉጂ። እኔ የተናገርኩት ከኔ እንዲማሩ ፈልጌ ነው። እኔ እንደዚህ ነው መጣቸው ነው ሊከተሉሽ፣ ግን ደግሞ ሌላው አትጉጂ። ጃኒ ከአዶናይ ጋር ተጣልተናል ባሉ ሰዓት በተለይ ብላክ ስታርን እንዴት የአዶናይ ድጋፊ ሆነህ እንደዚህ አይነት መረጃዎችን ታወጣለህ እያለች ዱብዳውን ዱላ እያነሳች አናቱን ስትፈጠፍጠው ነበረ። አሁን ደግሞ የጃኒ ተቃራኒ ሆና መታለች ማለት ነው። እንግዲህ መረጃዎችን አወጣለሁ። አንቺ የትዳርንም ህይወት የፍቅርንም ህይወት አይተሻል። በእርግጥ ስኬታማ ነሽ። ለቤተሰቦችሽ አርአያ መሆን ትችላለሽ፣ ለተከታዮችሽ። ነገር ግን ከኔ ተማሩ እያለሽ የምታወሪው የፍቅር ህይወትሽ የትዳር ህይወትሽ ግን አስተማሪ አይደለም። አርፈሽ ተቀመጪ። መከተል መብታቸው ቢሆንም ግን እንደዚህ አይነት ወሬ አታውሪ እያለች እንግዲህ በዚህ መልኩ እየፈጠፈጠቻት ነው ጃኒን ማለት ነው። ሪሊ ጃኒ እንደዛ ተናጥቶ ይመል። በእርግጥ አሁን ይሄ ልጅ ነኝ የሚለው እንግዲህ ክትባትም ሆኖ ሊሆን ይችላል እንጂ እዚህ ጋር ራሱን ችሎ እየኖረ አንድ ሰው ልጅ ነኝ ብሎ የሚናገርበት አግባብ የለም። ስለዚህ እንዴት ነው ነገሩ? ለማንኛውም የቲክቶክ መንደር በዚህ መልኩ እንግዲህ እየተጧጧፈ ነው። አንዱን እየተቸ እንዴት አገኛችሁት ፋሚሊ? እስቲ ወደ ቀጣይ ትችቶች እንሂድና እንመለስ። ሮኒ እንደዚህ ብለውኝ ነው። ኧረ እባክሽ ሆን ብለሽ ደግሞ እዚህ ጆን ዳንኤል ላይ ያስነሳሽው ማበል ደግሞ እዚህኛው ላይ ለማስነሳት ነው። ይቺ ተንኮልሽ ናት። ከኪሳቦች ናት። አሁን እናንተ የምታያይዙት ቀንታችሁባት እንደዚህ ነው። ማንም በማንም ህይወት አይቀርም። ማንም ሰው ስፔሻሊ ሚዲያ ላይ ያላችሁ ሰዎች ኢትዮጵያ የሌላችሁ እዚህ ሀገር የሌላችሁ ናችሁ። ከዚህ ሀገር ውጭ ናችሁ። እኛን የምትመለከቱ ሰዎች ናችሁ። ስለ መቅናት የምትነግሩ ኢትዮጵያ ላይ ያለን ግን ሶሻል ሚዲያ ላይ ያለን ሰዎች እግዚአብሔር ምስክሬ ነው፣ በማንም ህይወት አይቀርም። ምክንያቱም የምንኖረው ላይፍ ሁላችንም እንተዋወቃለን። ማን ምን አይነት ላይፍ እንደሚኖር እንተዋወቃለን። ገብቶቻል። እናንተ በስክሪናችሁ ስለሆነ የምታዩት ፉክክር ቅናት ያለ ይመስላል። ልትወዳደሩ ይችላላችሁ። ሊያ ህይወት እንኖራለን፣ የፈለግነውን ነገር እናደርጋለን ይመስላል። ነገር ግን ኢትዮጵያ ሆናችሁ የምትሰሩት ሰዎች የእናንተን ዝቅተኛ ኑሮ ስለምናውቅ የፈለጋችሁትን ነገር ማድረግ የማትችሉበት ሀገር ላይ ይኖራችሁ አይነት ነገር አታውሩ። የማታውቁ ሰዎች ግን አርፋችሁ ብትቀመጡ፣ እጃችሁን ብትሰበስቡ ይሻላችኋል ይመስላል። ኦፍኮርስ እንግዲህ እነሱ ይታወቃሉ። አንዴ እንደዚህ ሲወራረፉ፣ በሌላ ጊዜ ደግሞ ድንጋይ ሲወራወሩ ሲካከቡ እናውቃለን። አሁን ደግሞ ሊያ እንግዲህ ጃኒን በዚህ መልኩ እየሾረ
እያቀረበቻት ነው። ምናልባት ከዚህ በፊት ጆን ዳንኤልን ዱላ ስለስተሽበት አራግፈሽ እስካሁን ድረስ ቅስሙ ተሰብሮ አልተመለሰም፣ ወደ ስራው ኖርማሊ አልተመለሰም። ያን ያክል እንደ በፊቱ ጠንክሮ እየሰራ አይደለም። አሁን ደግሞ አዶናይ እየተንቀሳቀሰ ስለሆነ ከሱ ጋር ስለተጣላሽ በሱ ላይም ዱብዳ ለማስነሳት አስበሻል። የቢራቢሮ ፋሚሊዎችንና ተይ እጅሽን አትቀስሪ፣ የማይሆን ነገር አትነካኪ አይነት ነገር ይመስላል። ሊያ የአዶናይ ደጋፊ ሆና ነው የመጣችው ዛሬ። ለቻናላችን አዲስ የሆናችሁ ቤተሰቦች ሰብስክራይብ ያደርጋችሁ ሼር አድርጉት። ከዛ በተጨማሪ ቪዲዮአችንን እስከ መጨረሻ ተከታተላችሁ ደግሞ ገንቢ የሆነ ኮሜንት ጻፉልን። እንቀጥላለን። ጆን ዳንኤል ቢወጣ በነበረበት ሰዓት መተነጋገር ከተባለ ጌም እንድትጫወትና ገንዘብ እንድታደርግ ላይፏን የበለጠ እንድትቀይር ያደረጋት በህይወቷ ትልቅ አስተዋጽኦ ያደረገላት ጆን ዳንኤል ነው። ጆን ዳንኤል በህብረት ተሰብስባችሁና ተደራጅታችሁ ስትሰሩትና ስታንቋሹ ብዙ ነገር ስታደርጉት ነበረ በሷ ምክንያት ወዳጆቿ። ጆን ዳንኤል ግን ለመነሻዋ ከለከፍታዋ እዚህ ለመድረሷ ዋና አስተዋጽኦ ያደረገው ጆን ዳንኤል ነው። ጆን ዳንኤል ነው ዳስ ክሬዲቱ ለመስጠት አልሞከረችም። ይሄ ደግሞ ያናደኛል እንደ ራሴ ማለት ነው። ደግሞ አሁን ከፍ ብሎ ነው ያለው። እዚህ ከፍታ ያደረሰች ጆን ዳንኤል ስለሆነ የቢሮ ፋሚሊዎች፣ አንቺ ደጋፊዎች ደግሞ ጆን ዳንኤል ላይ በሰራችሁበት ሴራ ጆን ዳንኤል ለዚህ በቅቷል። አንቺ ግን ከፍታ ላይ ነው ያለሽውና ለጆን ዳንኤል ክሬዲት መስጠት አለብሽ እያለች እንግዲህ ዱብዳዋን እያወረደችባት ነው። ለማንኛውም ቤተሰቦች እንዴት አገኛችሁት? በጃኒ ላይ እንግዲህ እየወረደባት ያለውን የሊያ ተቃውሞ እንደዚሁም ደግሞ በቀጣይም አወጣቸዋለሁ እያለቻቸው ያሉ የቢራቢሮ ፋሚሊዎችና በጃኒ ላይ አሁንም ብዙ ሚስጥሮች አሉኝ አወጣለሁ እያለች ነው። እንዴት አገኛችሁት? ወደ ቀጣይ ሪአክሽኖች እንሂድና እንመለሳለን። ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ሰናይ ቆይታ እንሆንልን አሁን እንመኛለን። ወገን እንግዲህ እንደዚህ በአዲስ አበባ እንግዲህ የሆነ የከተማ ኗሪና ከተሜ የሚባል ነገር አለ። በነገራችን ላይ ከተሜ ማለት ዘመናዊነት ወይም ደግሞ በከተማ አንድ ግለሰብ አንድ ነዋሪ ሲኖር፣ ከተማ መኖር ደግሞ ማንኛውም ከብቱም ሰውም የሰለጠነውም ያልሰለጠነውም መሀይሙም የተማረውም ያልተማረውም ዝም ብሎ ድብልቅልቅ ብሎ የሚኖርበት ቦታ ነው የከተማ ኗሪ። እንደዚህ አይነቱ ያልሰለጠነ ሰው እንደምታዩት እዚህ አማረ መንገድ ላይ ሽንቱን ሲሸና እንግዲህ በደንቦች በኩል ቅጣት ተከተለው ማለት ነው። ይሄ አሁን ሁለተኛ የሸናትን ለምን ተቀጥቷል? ራሴን ተሰጥቻለሁ ቦነሱ ሰጂ እያለ እየተሳለቀ ነበርና ከእንደዚህ አይነት ካልሰለጠነ ማህበረሰብ ጋር ፕሊስ ኑሯችሁን ለዩ ማለት እንፈልጋለን። ለማንኛውም ፋሚሊ ሰልጥኑ። በቃ ከተማ መኖር እኮ መሰልጠን ማለት ነው። ከተማ በቃ ከተማ ኑሮ ማለት ከተሜነትን መላበስ ነው ባጭሩ። በቃ ምን ያስፈልጋል? ከተማ ስትኖር መዝረክረክ የለብህም። ካለባበስህ፣ ከአካባቢ፣ ከሰፈርህ፣ ከንጽህና ጨምሮ ሁሉንም ነገር ሺክ ብለህ ሰፈርህን በንጽህና መኖር አለብህ ነው። አበሻ በነገራችን ላይ የሚፈራው የገንዘብ ቅጣትን ነው። መሰልጠን ሰልጥነው አበሻ አይሰለጥንም። እድሜ ልኩን ትምህርት ብታስተምረው ማለት ነው። ገንዘብ ስትቀጣው ግን እቀጣለሁ ብሎ በተወሰነ መልኩ ወደ ስልጣኔ ይሄዳል ማለት ነው። ለማንኛውም ከተሜትነትና ከተማ መኖር ሁለቱ የተለያዩ ጥጎች ናቸው። ቀኑ ሙሉ እዚህ ቁጭ ብሏል። የፓርኪንግ ስማ አንተ እዚህ እኮ አንድ ሁለት ደቂቃ ቆሞ ሰጠኝ። አንተ ቀኑ ሙሉ እዚህ ቁጭ ብሏል። የፓርኪንግ አባቴ መንገድ ምን ድንጋይ ለምን ተቀመጠ? ማክራ ነኝ ብትሆንስ ምን ሆነ ነገር ማንን ቁላ ላይ ቁጭ ያለ ድንጋይ ቁላ ምን አገባኝ? አባቴ ነገር ፈልገህ እሺ ስጠኝ ነው የምን ማክና የለኝም እኮ የፓርኪንግ አይ ቁጭ ብሏል። ቆየ ዘገታይ ምን አገባኝ? አባቴ በጣም ትቀልዳለህ። አብሬ አምጣሽ አብሬ አንተ እንደው ነገር ለሽ ከተማው ነው የሚከፍሉ ሰዎች አሉና ተደራጅተው ማለት ነው ስራ አድርገውት ሰውም እንግዲህ ቁጭ ብሎ ሲገኝ የፓርኪንግ ክፍል